አሁን ላይ አየር ላይ የሚያወጣው 250 ካሬ ቦታ አለ መቻሬ ስታዲየሙ አካባቢ። እሱ አየር ላይ ይወጣን። እሱን ቦታ መግዛት የሚፈልጉ ልጆች ካላችሁ መቻሬ ሰላም፣ እንዴት ናችሁ? በሙላው ዓለም ላይ ያላችሁ ውድ ጓደኞቼ እንዴት ሰንብታችኋል? እንዴት ከርማችኋል? ደህና ናችሁ ወይ? ከረጅም ጊዜ በኋላ ዛሬ በቪዲዮ መጥቻለሁኝ። በጣም ጠፍቼ ነበረ። ያው እንግዲህ መጫት ነበርኩኝ። ከዛ በኋላ ደግሞ ያው ልጄን ይዤ ጥዬ ወደዛ ወደዚህ ማለት አልቻልኩም ነበርና ለዛ ነው እየጠፋሁትኝ። ከዚህ በኋላ ግን አለሁኝ። ዛሬ እንደውም በጣም ያለ ፕሮግራሜ ነው እውነት ለመናገር። አሁን ገና ነው ኢንተርኔት ሞልቼ የመጣሁትና ኢንተርኔት ከዚህ በፊት ስንሞላ የነበረው 1200 ብር ነበር፣ 1300 ብር ነበር። አሁን ሞልቼ የመጣሁት 2000 ብር ነውና ያለ ፕሮግራሜ ሞልቼበት የመጣሁበትን ምክንያት ልንገራችሁማ። እና ድምጽ ስለነበረ ነው ይቅርታ። ዛሬ የመጣሁበት ምክንያት ብዙ ጊዜ ያው ስልክ እየተደወለ ስለ ቦታ ጉዳይ ነበር ስትጠይቁኝ የነበረው። እኔም መስራት የምፈልገው ቦታ ጉዳይ ላይ ነው። ምክንያቱም ማንኛውም አረብ ሀገር ያለ ሴት የራሱ የሆነ ነገር እንዲኖራስ ከምፈልግ አንጻር ሁሉም ሰው ስደት ላይ እንድትኖር አይኖርም። ሁሉም ሲገባ ወደ ሀገሩ የራሱ የሆነ ነገር ይፈልጋልና የራሳቸው የሆነ ነገር ኑሯችሁ እንድትመጡ ስለምፈልግ ነው። ዛሬ ግን መቻሬ ላይ እንዲሸጣቸው የተባባልኩ ቦታዎች አሉ። በዚህ ባይሰማም ባደንጉርም በእንኮይ ሰፈርም አሉና ያው እንግዲህ እንደነገርኳችሁ ከዚህ በኋላ ስራዬ ነው። ስራዬን በቀጥታ ነው መስራት የምችለው። ማለት አሁን አይሰማ ሲባል እንግዲህ አይሰማን የማታውቁ ልጆች ብዙ ሰዎች ስላላችሁ ነው። አይሰማ ሲባል ከወልዲያ ከጎንደር በር ለአይሰማ የ20 ብር ትራንስፖርት ነው። ያው አሁን ቤንዚል ውድ ስለሆነ 30 ብር ባጃጅ ይዘን ነው የምንመጣው ለአይሰማ። ለእንኮይ ሰፈርም 20 ብር ነው። ላደንጉርም እንደዛው ነው 30 ብር ነውና ይሄን እያወቃችሁ ነው ትእዛዙን ስታዙይ ማለት ነው። ለመቻሬ እንግዲህ እኔ ወደ መቻሬ ብዙ ጊዜ ምን እዛ ሄጄ አላቅም፣ ግን በጣም አሁን ላይ አየር ላይ የሚያወጣው 250 ካሬ ቦታ አለ መቻሬ ስታዲየሙ አካባቢ። እሱ አየር ላይ ይወጣን። እሱን ቦታ መግዛት የሚፈልጉ ልጆች ካላችሁ መቻሬ እንግዲህ ስታዲየሙ አካባቢ ነው። መቻሬን የሚያውቁትኝ የመቻሬ ልጆችና ያው ስታዲየሙን የሚያቀሰው ነው። ስለ ስታዲየሙ የሚያውቁ እዛ አካባቢ ያለውን ቦታ መግዛት የሚችሉ ማለት ነው። ስለዚህ መቻሬ ላይ 250 ካሬ ቦታ አለ። ነገ ሄጄ ቪዲዮውን እሰራዋለሁኝ። ያ ቦታ ስንት ብር መሰላችሁ? እንግዲህ ስንት ብር ነው የሚለውን ከደላሎቹ ጋር እዛው ከቦታው ባለቤት ጋር ነው ተነጋግሬ በስልክ ነው እንዲሸጥ እንደዚህ አይነት ቦታ ላይ ነው እንዲሸጥ ተብዬ የተጠየቅኩትኝ። ብሩ ይሄን ያህል ብር ነው አልተባልኩም። ቦታውን አይቼ አካባቢውን አይቼ ሴንተሩን አይቼ ከዛ በኋላ ነው ከደላላዎች ጋር ከባለቤቱ ጋር ያው ቦታው ምን ያህል ነው እንዴት ነው የሚያዋጣው የሚለውን አብረን ሂሳቡንም እናወጣለት። አሁን ላይ ይሄ ነው ልላችሁ አልችልም፣ ግን መቻሬ ስታዲየሙ ጋር የሚሸጥ ቦታ 250 ካሬ ነው። ጂ ፕላስ ነው የሚሰራው። ጂ ፕላስ የሚሰራበትን ቦታ ይሄ አሁን በጂፒኤስ ስለታየ አሁን ለምሳሌ ቦታ ስትገዙ ያን ቦታ የገዛችሁበትን ቦታ ማለት ነው ምንድነው ብላችሁ በጂፒኤስ መጀመሪያ ላይ ማሳየት አለባችሁ ማለት ነው። አሁን ይሄኛው መቻሬ ላይ አሁን ታይቶ የነበረው ቦታ ከዚህ በፊት እንደነበረው ቢሆን ዝም ብዬ 250 ካሬ ነው ብዬ ማሻሻጥ እችል ነበር። ግን አሁን ባለቤቱ ጋር ተደዋውለን ምን አለኝ፣ በጂፒኤስ 2000 ብር ለጂፒኤስ ለማሳየት ብቻ 2000 ብር ከፍሏል። በ2000 ብር ጂፒኤስ አስከፍቶ ለጂፒኤስ ነው 2000 ብር የተከፈለው። እንዳልኳችሁ እኔ እንግዲህ ሀተታ ማበዛው እንድትረዱ ከምፈልገው አንፃር ነው። በጂፒኤስ ያንን ቦታ ሊገዛው የመጣ ሰውዬ ይሄ ቦታ እንዴት ነው ምንድነው ብሎ ሲጠይቅ እስኪ በጂፒኤስ ይታይ ተብሎ ለጂፒኤስ ለሚያሳዩት ደግሞ ለባለሙያዎቹ 2000 ብር ከፈለ። ቦታውን ሲያየው ጂ ፕላስ ነው የሚሰራው። ያና ከዚህ በኋላ የምንድነው ከተማ ልማቶች ናቸው እየበለጸጉ የሚሄዱ አካባቢ ስለሆኑ የግዴታ ጂ ፕላስ የሚሰራበት አካባቢ ነው ተብሏልና ጂ ፕላስ መስራት የምትፈልጉ ከሁለት እህትማማቾች ጋር ሆናችሁ የምትፈልጉ ልጆች ካላችሁ ሬዲ ሆናችሁ ጠብቁኝ። ያንን ቦታ አየር ላይ ያወጣዋለሁኝ። በቀጥታ ትገዛላችሁ፣ እንትናችሁን ግንባታችሁን ትጀምራላችሁ ማለት ነው። ያ ማለት ምንድነው እህትማማቾች ያው በአሁኑ ሰዓት እንኳን እህትማማቾች ጋር ከራስ እንኳን እህትማማችና ወንድም እንደዚህ ከሌላ ባዳ ጋር ብቻ ያለውን ነገር ኢትዮጵያ ላይ
ጥርስ ከጥርስ ጋር እንኳን እየተጋጨ ያለ ነገር ነውና አስቸጋሪ ነው። ግን ቢሆንም ራሴ ከእህቴ ጋር ተስማምቼ እኖራለሁኝ፣ ከእህቴ ጋር መስራት እፈልጋለሁኝ፣ ከወንድሜ ጋር እንደዚህ ማድረግ እፈልጋለሁ ብላችሁ ፎቁን አንዳችሁ ምድሩን አንዳቻችን ሆነን መስራት እንችላለን ብላችሁ መስራት የምትችሉ ልጆች ካላችሁ መቻሬ ላይ ስታዲየሙ አካባቢ 250 ካሬ አሁን ሰሞኑን አየር ላይ የማወጣው ቦታ አለ። መግዛት የምትፈልጉ ልጆች ሬዲ ሆናችሁ ጠብቁኝ። አየር ላይ ሳወጣው ከዋናው ቀጥታ ከባለቤቱ ጋር ነው ማገናኛችሁ። ባለቤቱ ደግሞ ሊሸጥበት የፈለገበት ምክንያት ምንድነው? ዝም ብሎ አይደለም ሰውየው አሁን ሲያናግረኝ ቦታውን በጣም ይፈልገዋል። ነገር ግን አዲስ አበባ የራሱ ኮንዶሚኒየም ቤት ወጥቶለት ነበርና እሱን ቤት ደግሞ ለማስጨረስ የግዴታ ብር ያስፈልገኝ። ብር ያስፈልገችኝ እንኳን መሲ 400 ሺህ ብር ናት። ያችን 400 ሺህ ብር እኔ ከየት ላምጣት? ስለዚህ ያለ ፕሮግራም ይሄን ቦታ ልሸጠው ፈለኩኝ እንጂ ልሸጠው አልፈለኩም። ለዛ ደግሞ ይሄን ቦታ ሽጭልኝ ብሎኝ ኮንታክት አድርጎኛልና ጨርሱ ኮንታክት እንደራረጋለን። ይሄንን ጂ ፕላስ ነው የሚሰራው። ያንን ቦታ የምፈልጉ ፕላስ ደግሞ 150 ካሬዎች አሉ በአደንጉርና በአይሰማ አካባቢ፣ እንደዚሁም ደግሞ ወደ ጃይካ ጉቦ ማለት ነው። ወደ ጉቦ አካባቢም እንዲሄድ የተጠየቁት አለ። እነሱም ቦታዎች በቅርቡ ይዤ እመጣለሁኝ። ከዛሬ ቀን ጀምሮ ስራዬን ጀምሬያለሁ። እንዲታዘዝ እንዳቀርብላችሁ የምፈልጉትን ነገሮች አቅርቡልኝ፣ ኮሜንት ላይ ያስቀምጡልኝ። ሂጄ እንዳደርግላችሁ የምፈልጉትንም ነገር አቅርቡልኝ። ከዚህ በኋላ አበረታቱኝ። በጣም ቻናሌ ወርዶብኛል። 6 ወር ሙሉ እንግዲህ ዝም ብዬ ነው የከረምኩትኝ። እኔም 2000 ብር ኢንተርኔት ሞልቼ ነው ወደ እናንተ የመጣሁትኝ። እናንተ ደግሞ ገንዘብ ክፍያ ማለት ያው እንድታበረታቱኝ ሰፖርት የምታደርጉኝ ስታዩ ቪዲዮዬን ላይክ፣ ሼር፣ ሰብስክራይብ ስታደርጉኝ ነው። ሰብስክራይቤንም እንግዲህ ከፍ አድርጉልኝ። ከዛሬ ቀን ጀምሮ እንግዲህ እኔና ሜጣ እንፋጠጣለን እንመጣለን። እንግዲህ ማማን ደግሞ የሚይዝልኝ ሰው ሳገኝ እየወጣሁ ደግሞ ስራዎችን እሰራለሁ ብዬ ነው። እንግዲህ ሰው እያገኘው ነው። ከዚህ በኋላ አልጠፋም ለማለት ነው። ቪዲዮዬን ላይክ፣ ሰብስክራይብ፣ ሼር አድርጉልኝ። እወዳችኋለሁ። እመጣለሁ በሌላ ቪዲዮ። ባይ ባይ።